የዛሬው ውይይታችን ዓላማ 3 መሰረታዊ ነጥቦች ላይ ያተኩራል። የመጀመሪያው ትላንት የነበርንበትን ፈተና ማስታወስ ነው። ከለውጡ በፊት ይህ ክልል ምንድን ነበር፣ እንዴት ነበር የሚተዳደረው፣ የነበሩ ፈተናዎች ምን ይመስላሉ የሚለውን በአግባቡ የምንፈትሽ ይሆናል። ሁለተኛው ደግሞ ከለውጡ በኋላ ዛሬ የደረስንበት ስኬትስ ምን ይመስላል የሚለውን እንመለከታለን። በተለይም በኮሪደር ልማት፣ በመሶብ የአንድ ማዕከል አገልግሎትና በቅርቡ በሚመረቀው ግዙፍ የወርቅ ፋብሪካ የታጀበውን ጉዟችንን እንገመግማለን። በእርግጥ ቤኒሻንጉል ክልል ከለውጡ በኋላ የሰራቸው ስራዎች እጅን አፍ ላይ የሚያስከድኑ ናቸው። ሶስተኛው ጉዳይ የምንመለከተው የነገውን ተስፋ መንደፍ የሚል ነው። እንግዲህ ትላንት ነበረ፣ ዛሬ ያለ፣ ነገ ደግሞ ምን ይሆናል፣ ክልሉ ወደ ምን ለመሸጋገር ምን ትልም ሰንቆ እየተንቀሳቀሰ ነው የሚለውን የምንመለከተው የሚሆነው። ወደ ውይይቱ ከማምራታችን በፊት መድረኩን በንግግር እንዲከፍቱልን የዕለቱን የክብር እንግዳ ክቡር ርዕሰ መስተዳደር አሻድሊ ሀሰንን ወደ መድረክ በክብር እጋብዛለሁ። በቅድሚያ ከዳር እስከ መሃል የቤኒሻንጉል ጉሙዝ ክልል የልማት ትንሳኤ በሚል መሪ ሀሳብ በተዘጋጀው ፓናል ውይይት መድረክ ላይ በመገኘት መልእክት ለማስተላለፍ በመቻሌ የተሰማኝን ደስታ እየገለጽኩ በመድረኩ የተገኛችሁ እንግዶች፣ ምሁራን፣ በየደረጃ የምትገኙ አመራሮች፣ የሃይማኖት አባቶችና ሀገር ሽማግሌዎች እንኳን በደህና መጣችሁ ለማለት እወዳለሁ። እንደሚታወቀው ሀገራችን ኢትዮጵያ በታላቅ የለውጥ ምዕራፍ ውስጥ ትገኛለች። በብልጽግና ፓርቲ መሪነት በየዘርፉ በተመዘገቡ ለውጦች የህዝብ ፍትሃዊ ተጠቃሚነት በላቀ ደረጃ ከማረጋገጥ ባለፈ የሀገራችን ሁለንተናዊ ገጽታ የቀየሩ ዓለም አቀፋዊ ተደማጭነቷና የተጽዕኖ ፈጣሪነት አቅሟ የለውጡ ድንቅ ልማታዊ ፖለቲካዊና ዲፕሎማሲያዊ ድሎች አስመዝግባለች። በተመሳሳይ ሁኔታ እንደ ቤኒሻንጉል ጉሙዝ ክልል በፈጸምናቸው ተከታታይ ተግባራት ያስመዘገብናቸው የልማት ድሎች የክልሉን ህዝብ ፍትሃዊ ተጠቃሚነት ወደ ላቀ ደረጃ ከማሻገርም በላይ ለሀገራዊ የብልጽግና ጉዞዋችን ስኬታማነት ትርጉም ሊሰጥ የሚችል ድርሻ የሚያበረክቱ ናቸው። ዛሬ ይህንን ውይይት የምናካሄድበት የአሶሳ ሙዚየም በራሱ የለውጡ ፍሬና ታሪካዊ አሻራችን አንድ ተጨባጭ ማሳያ ተደርጎ ይወሰዳል። ሙዚየሙ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መጽሐፍ ሽያጭ ገቢ ለክልላችን በስጦታ ተበርክቶ የተገነባ መሆኑ ለውጡ ለባህልና ለታሪካችን የሰጠውን ክብር የሚያሳይ ህያው ምስክር ሆኖናል። ከለውጡ በፊት ክልላችን ለዘመናት ዳርቻ ተብሎ ቢፈረጅም የለውጡ ዋና ግብ ይህንን ዳርቻ ወደ መሃልና የልማት ማዕከልነት የመቀየር ዓላማ የሰነቀ ነበር። ከለውጡ ማግስት ተነስቶ ባለፉት ጥቂት የለውጥ ዓመታት በየደረጃው በሚገኙ አመራሮቻችን የቅርብ ክትትልና ድጋፍ ባለሙያዎቻችንን ትጋትና የተቀናጀ ጥረት በህዝባችን የላቀ የባለቤትነት ተሳትፎ በፈጸምናቸው ተግባራት በርካታ ተስፋ ሰጪ ውጤቶች አስመዝግበናል። በክልላችን አስተማማኝ ሰላም እንዲሰፍን በማድረግ መፈናቀሎችን አስቁመን ፊታችንን ወደ ልማት አዙረናል። ክልላችን ከባህላዊ የማዕድን መውጣት ወደ ዘመናዊ ኢንዱስትሪ በማሸጋገር የወርቅ ሀብታችን ለህዝባችን የኑሮ ማሻሻል ቀጥተኛ አስተዋጽኦ ከማበረከትና የሀገራችንና የክልላችን ገቢ አቅም በማሳደግ ባለፈ በሺዎች ለሚቆጠሩ ወጣቶች የሥራ ዕድል የሚፈጥር እንደሚሆን ይታመናል። የኢትዮጵያ የብሩህ ተስፋ ምልክት የሆነው የታላቁ ህዳሴ ግድብ በባለቤትነት በክልላችን መገኘቱ ብቻ ሳይሆን ግንባታው አሁን ለደረሰበት የኃይል ማመንጨት ምዕራፍ እንዲደርስ የክልላችን ህዝብ ያደረገው ተጋድሎ የሚደነቅ ነው። በመሰረተ ልማትና በኢንቨስትመንት ረገድ በቀጣይ ሊታረሙና ሊስተካከሉ የሚገባቸው ውስንነቶች እንዳለ ሆኖ በመንገድ በኤሌክትሪክና በንጹህ መጠጥ ውሃ አቅርቦት ከዳር እስከ መሃል የሚያገናኙ አዳዲስ ፕሮጀክቶች ተጠናቋል። የመንግስት አገልግሎት ለዜጎች ቅርብና ቀልጣፋ ለማድረግ የጀመርነውን የመሶብ የአንድ ማዕከል አገልግሎት የብልጽግና ጉዞዋችን ዲጂታላይዜሽን እና ዘመናዊ እያደረገው ይገኛል። የክልሉ መንግስት ምርጫውን ህግ ባከበረ አግባብ እንዲፈጸም ለማድረግ ይቻል ዘንድ ተገቢና አስፈላጊ ቅድመ ዝግጅቶችን አጠናቅነዋል። ስለሆነም መራጮችን ህግ ባከበረና ስርዓት በጠበቀ አግባብ ዲሞክራሲያዊ መብታችሁን ተጠቅማችሁ ተወካዮቻችሁን ከመምረጥ ጎን ለጎን ከዚህ በተቃራኒ የሚንቀሳቀሱ የህብረተሰብ ክፍሎች ቡድኖችና ግለሰቦች ካሉም ስርዓት እንዲይዙ በማድረግ የበኩላችሁን ኃላፊነት እንድትወጡ
በዚህ አጋጣሚ አደራ ለማለት ፈልጋለሁ። ስለሆነም የውይይቱ መድረክ ተሳታፊዎች በሚቀርቡ የውይይት መነሻ ሐሳቦች ላይ በንቃት በመሳተፍ ከክልላችን እድገት ባለፈ እንደ ሀገር ለጀመርነው ሁለንተናዊ የብልጽግና ጉዞ ስኬት የሚበጁ ሐሳቦች በማዋጣት የበኩላቸውን ድርሻ እንድታበረክቱ ጥሪዬን ያቀረብኩ መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። የለውጡን ገፊ ምክንያቶች ለውጡ እንዲመጣ በክልላችን ምንድናቸው ገፊ ምክንያት የሚሉትን የተከበሩ አቶ ዚያድ አብዱላሂ መድረኩን ወስደው ሐሳባቸውን ያቀርባሉ። በጥሞና እንድትከታተሉ እንጋብዛለን። እንደ ክልል እንደ ሀገርም ህዝቦች በባለፉት ስርዓታት ዲሞክራሲን ለማምጣት ፍትሃዊነትን ለማራገጥ ከፍተኛ ተጋድሎ ያደረጉ መሆኑን በተለያየ መልኩ ሲገለጽ የነበረበት ሁኔታ ነው ያለው። እንደ ቤኒሻንጉል ጉሙዝ ክልል ራሳችንን በራሳችን ለማስተዳደር ብሎም ተጠቃሚነታችንን ለማራገጥ ባደረጉት ህዝቦች ባደረጉት ትግል ኢህአዴግ ከገባ በኋላ 83 ዓመተ ምህረት ጀምሮ ራሳችንን በራሳችን ለማስተዳደር ህገ መንግስታዊ ስልጣን የተሰጠን ቢሆንም በምናስበው ልክ ራሳችንን በነጻነት ለማስተዳደር የተደረገው ተጽዕኖ በከፍተኛ ደረጃ የሚገለጹ ናቸው። ከደርግ ውድቀት በኋላ ወደ ስልጣን የመጣው ኢህአዴግ በተለያየ መልኩ ሲገለጽ እንደነበረው በአንድ በኩል 4 ብሔራዊ ድርጅቶችን ብቻ በማዕከል ማድረግ ሌሎች እኛን ጨምሮ አጋር ድርጅቶች በማለት ከማዕከል እንዲገለል የተደረገበት አግባቦችን እንደ አንዱ እንቅፋትና ለለውጡም ገፊ ምክንያቶች የሆኑበት አግባቦች አሉ። እነዚህን ገፊ ምክንያቶች በማድረግ ነጻነታችን ይከበር፣ ራሳችንን በራሳችን በትክክል ማስተዳደር ይገባል ለሚሉ ጥያቄዎች በተለያየ መድረኮች ህዝቡም ያነሳል፣ የፖለቲካ አመራሮችም ሲያነሳ የነበረበት አግባብ አለ። ምሁራኖችም ይህን ጥያቄ በተለያየ መድረኮች በተለያየ ሁኔታዎች ሲገልጹ የነበሩበት ሁኔታዎች አለ። ከዚህ ወደ ጎን ግን ይበልጥ ጉዳዮቹ እየከረሩ ራስን በራስ አስተዳደር ጥያቄ ውስጥ በሚከት አግባቦች የተለያዩ አማካሪዎች እየተበደቡ ርዕሰ መስተዳደር እስከ ታችኛው መዋቅር ድረስ የሚቀመጡት በጣልቃ ገብነት በከፍተኛ ደረጃ እንዲቀመጥ የተደረገበትና ራሳችንን በራሳችን የማስተዳደር ጉዳይ ከፍተኛ ጥያቄ እንዲነሳበት ሲደረግ የነበረበት ሁኔታ ስር እየሰደደ መጥቶ ከፍተኛ ቁጣ የህዝብ ማዕበል ሲያነሳ የነበረ መሆኑ ከኛ ክልል ተጨባጭ ሁኔታ ማየት ይቻላል። ይሄ ጉዳይ እስከ ለውጡ መንግስት እስከመጣበት ድረስ እስከ ሊቀመንበርነት ደረጃ የሚቀየሩ ሰዎች በቀጥታ ከማዕከል እየተሰየሙ የሚቀበጡበት ሁኔታ በተጨባጭ እኛም የደረስንበት ሁኔታ ማየት ይቻላል። በተለያየ መልኩ ሲገለጽ እንደነበረው እያንዳንዱ አመራር የሆነ ኤሪያ ላይ ያለውን ብልሹ አሰራር አጠቃላይ የጣልቃ ገብነቱ ይቁም ባለ ጊዜ በእስር በስቃይ ያሳለፈበት ሁኔታ ታሪካችን በቅርብ ጊዜ ታሪካችን የሚያስታውስ ነው። ስለሆነም እነዚህ ስር እየሰደዱ የመጡት ጣልቃ ገብነቶች ጸረ ዲሞክራሲ እንዲሁም ደግሞ ከመሀል ተገፍቶ ከፌዴራል ስርዓቱ እንዳንሳተፍ እንደ ማዕከልም ውሳኔ ሰጪ እንዳንሆን የተደረገበት አግባቦች በእኛ ክልል አንዱ የለውጡ ገፊ ምክንያቶች ሆኖ ማየት ይቻላል። ስለሆነም በኢህአዴግ ውስጥ በተለያየ መልኩ ሲገለጽ እንደነበረው በታዛቢነት እንደ አንድ ሁለተኛ ዜጋ ተደርገን የተቆጠርንበትና በሚደረጉት ሀገራዊ ውሳኔዎች ላይ በቀጥታ ማንሳተፍበት ተሳታፊም ብቻ ሳይሆን ታዛቢ ሆነን እንደ ውጭ ዜጋ የምንታይበት ሁኔታ ማየት ይቻላል። ጸጋዎቻችን አሁን በምትመለከቱት አግባብ የመጠቀም ስልጣን አልተሰጠንም። ከለውጡ በፊት ተፈጥሮ ሀብቶቻችን በተለይ መሬትና ማዕድን በቀጥታም ሆነ በተዘዋዋሪ በፌዴራል በሚታዘዙት የተለያዩ አማካሪዎች እንዲሁም ደግሞ ህግ አወጥቶ በተቋም ደረጃ ውክልና ሲጡ ብሎ አስገድዶ በመፈረም በቀጥታ ከፌዴራል መንግስት ሲሰጡ የነበሩበት ሁኔታዎች አሉ። ስለሆነም ተፈጥሮ ላይ እርሻ ላይ በተለይ የተለያዩ ኢንቨስተሮችን ጋብዞ የመስጠት ስልጣን ህገ መንግስታዊ ስልጣኑ የክልሉ መንግስት ሆኖ ያለ ነገር ግን መሬት ሲሰጥ የነበረው በፌዴራል መዋቅር ነው። ይሄ በተለያየ መልኩ ሲገለጽ እንደነበረው ውክልና ሰጥቷል። የክልሉ መንግስት ይበጀኛል ልማታዊ ባለሀብትን ፌዴራል ያመጣል ብሎ ውክልና ሰጥቷል ብሎ የሚነሳ ቢሆንም በቀጥታ እንዲሰጡ ተገዶ እንጂ ወዶ ውክልና ሰጥቶ ሲያስተዳድሩ እንዳልነበረ ማየት ይቻላል። ማህበረሰባችን ይሄ መነሻ አድርጎ መሬትን ወስዶ በሰፊው ከማልማት ይልቅ ከከተማ እየሸሸ ወደ ዳር እየመጣ አብዛኛው ከተሞቻችን አሁን የምትመለከቱት እየተመለሰ ያለው ማህበረሰባችን ተጠቃሚነት ወደ ዳር እየተመለከተ ከመሃል ከተማ እየሸጠ ወደ ዳር ወደ ጠረፍ አካባቢ እየሄደ የሚሄዱበት ሁኔታዎች ማየት ይቻላል። ከወርቅ አኳያ አንድም ብሎ ማለት ይቻላል ማህበረሰባችን
አሁን በተፈጠረው አግባብ ከለውጡ በኋላ የሚታዩት አግባብ አልነበረም። ወርቅ፣ እምነበረድ፣ ሌሎች ከሰል ድንጋይ በአማካሪ ከተለያየ የትግል ከመጡት ኃይሎች በቀጥታ በጋራም እየተሰጣቸው ሳያለሙ የሚቆዩበት በአንድ በኩል በልማት እንድንበደል የተደረገበት፣ በሌላ መልኩ ደግሞ የመጠቀም መብት ያላቸው ህዝቦቻችን ሳይጠቀሙ የተፈጥሮ መብታችን እንዲዘረፍና እንዲጠፋ የተደረገበት አግባቦች አሉ። ሌላው የሀብት ክፍፍል ከፍተኛ ችግር የነበረበት ነው። እንደ ፌዴራል መንግስት የምናየው በምታውቁት ህገ መንግስት ላይ የተቀመጡ ድንጋጌዎች እነዚህ በታሪክ አጋጣሚ ወደ ኋላ ያቀሩ ክልሎች በልዩ ሁኔታ የልዩ ድጋፍ ይደረግላቸዋል የሚሉ ጉዳዮች እንደተጠበቀ ሆነው ለነዚህ ክልሎች እድገት የሚያሳልጡትን ድጋፎች ከማድረግ ይልቅ ሀብት መቀራመትና እዚህ አካባቢ የሚፈጠሩት ሁኔታዎች ወደ ማዕከል የመሰብሰብና ግለሰቦችና በገዢ ቡድን ደረጃ ገዢ በደብ የተቀመጡ ኃይሎች ይጠቀሙበት የነበረ መሆኑን ማንሳት ይቻላል። እንደምታስታውሱት በዚህ ምክንያት እየተገፋፋ ወጣቱ አካባቢውን ጸጋ የስራ እድል እንዲፈጠርለት ተፈጥሮ የሰጠውን ሳይጠቀም ወደ ጎን በመተው በተለያየ መልኩ እየተደራጀ ወደ ሱዳንም ወደ ጠረፋማ አካባቢዎች እየሄደ በተለያየ መልኩ በሚገለጽ የትግል ወደ ትጥቅ ትግል የገባበትን አግባብ ማንሳት ይችላል። ሌላኛውና አንዱ የመልካም አስተዳደርና የሙስና ብልሹ አሰራሮች ነው። የተዘረፍነው ሀብት በተለይም መሬታችንን በማስያዝ ከባንክ በመውሰድ ከፍተኛ ዝርፊያ ከተካሄደባቸው ከለውጡም በኋላ አንዱ ለክልሉ ፈታኝ የሆነው አንዱ የተዘረፈው መሬት ማስመለስና ከባንክ የተወሰደውን ኢዳ መሬት ተይዞ ወደ ልማት እንዳይገባ የተደረገበት አግባቦች ማንሳት ይቻላል። በጠቅለል ባለ መልኩ ካለኝ ሰዓት አኳያ ለውጡ ገፊ ምክንያቶች በዋናነት ከኛ ክልል አኳያ እነዚህ ናቸው ብሎ ማንሳት ይቻላል። ለውጡ በሀገራችን በክልላችን እንዲመጣ ገፊ ምክንያቶችን በአግባቡ ያስቀመጠበት አግባብ አለ። በተለይ የፖለቲካ መገለልና የፖለቲካ ተሳትፎ በተለይ ራስን በራስ ከማስተዳደር አንጻር ከማዕከል ፖለቲካ መገለል፣ በር ላይ መቆም፣ የሌሎች ተከታይ መሆን፣ በሀገራዊ ጉዳይ ላይ ተሳትፎ አለመኖር እና አጋር መባል የክልሉን ህዝብና አመራር አስቆጥቶ ለውጡ ሊመጣ ችሏል የሚል ሰፋ ያለ ሀሳብ ነው ያቀረበው። ለውጡ ከመጣ በኋላ በርካታ ፖለቲካዊ፣ ማህበራዊና ኢኮኖሚ ለውጦች መጥተዋልና እሱ ላይ ሰፋ ያለ ሀሳብ ማብራሪያ ይሰጡናል ማለት ነው። አቶ ቢኒያም ይቀጥላሉ። 2010 በኋላ የመጣውን የልማትና የአጠቃላይ የፖለቲካ ሪፎርም አዲስ ምዕራፍ ወይ ደግሞ ክስተት የፈጠረ ምዕራፍ ማለት እንችላለን። በኢኮኖሚ ላይ በምንመጣበት ጊዜ ከፍተኛ ምርታማነትን ማግኘት የቻልንበት፣ በማዕድን ልማት ላይ ከፍተኛ ውጤቶችን ማየት የቻልንበት፣ ታላቁ ህዳሴ ግድብ ዙሪያ ላይ የተገኙ ውጤቶችንም እንደዚሁም በተለይ በአሳ ሀብት ላይ ሌሎችንም የደረሰንባቸው ውጤቶች ለማየት እሞክራለሁ። ስለዚህ በፖለቲካ ላይ በምንመጣበት ጊዜ የኢትዮጵያ ፖለቲካ ቀደም የነበረው በተለይ በኢህአዴግ ዘመን ላይ የነበረው ሁኔታ በሁለት ሌቨል ላይ ነበረ። ሁለት አንድ ደግሞ ሶስት የሚባል ሌቨሎች ነበሩ። ሁለቱን ሌቨል በምናይበት ጊዜ አንዱ ዋና የሚባልና ሌላው አጋር የሚባል ስያሜ መጠሪያ ተሰጥቶ ነበር። ዛሬ ግን አቅም ያለውና መስራት የሚችለው ኢትዮጵያን ሊለውጡ የሚችሉ ሰዎች ከየትም ኮርነር ይምጡ ያንን ስልጣን ይዞ ኢትዮጵያን መምራት የሚችሉበት እድል ነው የከፈተው የለውጡ መንግስት። ስለዚህ ሪፎርሙ እጅግ ትልቅ ለውጥ ለኛ ክልል አመጣው ማለት እንችላለን። በአመራር ሪፎርም በሚመጣበት ጊዜ ቤኒሻንጉል ጉሙዝ ክልል ላይ ከፍተኛ ወጣቱ ኃይል ወደ ስልጣን እንዲመጣና ያንን የመጣውን ወጣቱ ኃይል በአግባቡ ወደ ስራ ውስጥ እንዲገቡ ያ ማለት ደከመኝ ሰለቸኝ ሳይሉ ሌትና ቀን ስራ እንዲሰሩ ለውጥ እንዲያመጡ ያደረገበት ሁኔታዎች ማየት እንችላለን። ጫካ ሲያስብ የነበረው ሰው ሲገል ንብረት ሲያወድም የነበረው ጭንቅላት ተቀይሮ ልማትን እንዲሰራ አካባቢ እንዲያላማ ፎቆችን እንዲገነባ እና የልማት አርበኛ እንዲሆን የተቀየረበት መንገድ እጅግ በጣም ትልቅ ውጤቶችን አመጥተዋል። ይሄን ብቻ አይደለም የክልሉ መንግስት ያደረገው። እነዚህ ወጣቶችን ደግሞ መልሶ ለማቋቋም ልዩ ህጎችን፣ መመሪያዎችን አወጥቶ በመተግበር ወጣቶቹ ወደ ልማት ውስጥ እንዲገቡ ያደረገበት ከፍተኛ ስራዎችን ተሰርተዋል። ይሄንን በትንሹ ካነሳሁት
በኢኮኖሚ ዘርፍ ላይ ከመጣን ክልሉ ሰፊ የሚለማ በግብርና የሚለማ ሰፊ መሬቶች ያለባት የከፍተኛ የማዕድን ክምችት ያለበት ሰፊ የቱሪዝም አክሰስ ያለው ክልል ነው። ከለውጡ በኋላ እነዚህ ስራዎችን በከፍተኛ ሁኔታ ወደ ውጤት የመጣበት ሁኔታ ማየት እንችላለን። በተለይ ግብርና ላይ በምናይበት ጊዜ የግብርናን ውጤት ከትናንትና ከለውጡ በፊት የነበረውን የግብርና ውጤት በአሁኑ ሰዓት በከፍተኛ ሁኔታ ተቀይረዋል። ለምሳሌ ያህል በቁጥር ለማየት እንኳን ብንችል ከለውጡ በፊት ወደ 18 ሚሊዮን ኩንታል ነበረ ሲመረት የነበረው በአመት። ዛሬ ከ60 ሚሊዮን ኩንታል በላይ እያመረትን እንገኛል። ይሄ የለውጡ ፖሊሲና የለውጡን መሪዎች የመሩበት መንገድ ነው የሚያሳየው። እንደዚሁም የሜካናይዜሽን ሲናይ የክልሉ ላይ ባለው የሰፊ መሬትና ሰፊ ሊለማ የሚችሉ መሬቶች ጋር ተያይዞ በሜካናይዜሽን ለመግባት ከለውጡ በፊት ወደ 36000 የሆኑ የነበሩ አርሶ አደሮች ናቸው ሜካናይዜሽን ውስጥ ገብቶ እየሰሩ የነበሩ። ዛሬ ከ78518 በላይ የሆኑ አርሶ አደሮችን ሜካናይዝ የሆኑ የተሻሻሉ ሜካናይዜሽኖችን እየተጠቀሙ የትራክተሮች እንደዚሁም የተሻሻሉ የቴክኖሎጂ ግብዓቶችን መጠቀም ምርቱን በተሻለ ሁኔታ እንዲመጣ ያደረገበት ሁኔታዎችን ማየት እንችላለን። ከዛ ባለፈ የበጋና የበጋ መስኖ የስንዴ ስራዎችን ሲንመለከት እጅግ ለውጥን የታየበት ስራዎችን ሰርተናል። የቅባት እህሎችን ምርታማነትን ከማሳደግ አንጻር የእንስሳት ሀብትን ከማሳደግ አንጻር ብዙ ስራዎች ናቸው የተሰሩ። በተለይ የእንስሳት ሀብት ከማሳደግ አንጻር ላይ በትንሹ የተወሰነ ለማየት ያህል የወተት ምርት በትንሹ ከለውጥ በፊት ወደ 32 ሚሊዮን ሊትሮች ነበረ ሲመረት የነበረው። ዛሬ ከ47 ሚሊዮን በላይ ሊትር ምርት እየተመረተ እንዳለ ማሳየት እንችላለን። እንደዚሁም የአሳ ምርትን የስጋ ምርትን በምናይበት ጊዜ 17 ሺህ ቶን አካባቢ ነው ሲመረት የነበረው። ዛሬ ወደ 30 ሺህ የሚሆን የሚጠጋ ምርት እያመረተን ይገኛል። ይሄ ከፍተኛ የለውጡ ውጤት ናቸው። ስለዚህ በኢኮኖሚ ዘርፍ ላይ ትልልቅ ለውጦችን ማየት የቻልንበት ሁኔታዎች አሉ። እንደዚሁም ከህዳሴ ግድብ ላይ በምናይበት ጊዜ ትልቅ ሰው ሰራሽ ሐይቅ ነው በእኛ አካባቢ ላይ የተገነባው። ይሄ ትልቅ ሰው ሰራሽ ሐይቅ የአሳ ምርት፣ የትራንስፖርት አገልግሎት በትንሹ እንደዚሁም ከፍተኛ የቱሪዝም ፍሰቶች በእኛ አካባቢ ላይ አመጥተዋል። በትንሹ ያህል የአሳ ምርት በምናይበት ጊዜ በዚህ አመት ብቻ ወደ 7932 ቶን በላይ መምረት ችለናል። ይሄ 95% ከህዳሴ ግድብ ነው የተመረተው። በማዕድን ዘርፍ በጣም ትልቅ ውጤት ነው። 10 እጥፍ ነው ውጤቱን ያገኘ ነው። ከዚህ በፊት ከ500 ያልበለጠ ነው በየአመት ወደ ባንክ ሲገባ የነበረው። ከለውጥ በኋላ ግን ዛሬ ከ6000 በላይ ወርቅ ወደ ባንክ ያ ማለት 60 ኩንታል በላይ ወርቆችን ወደ ባንክ እያስገባን እንገኛለን የሚለውን ማየት እንችላለን። ስለዚህ አሁን የወርቅ ትልልቅ ፋብሪካዎች ተገንብቶ በቅርብ ጊዜ ውስጥ ይጠናቀቃል። ይህንን ከተጠናቀቀ ከፍተኛ ውጤት እናገኛለን ተብሎ ይጠበቃል። ስለዚህ ይሄ በወርቅ ምርት ላይ ያገኘናቸው ትሩፋቶች ማየት እንችላለን። የኢንቨስትመንት ፍሰት ካየን ከዚህ በፊት በተለይ በግብርና ዘርፍ ላይ የነበሩ ኢንቨስትመንቶች በእኛ ክልል ከላይ ነበረ ባለሀብቶች ይመጡ። እነዛ ይመጡ ባለሀብቶችንም ስራ የሚሰሩ ሳይሆን መሬቱን አስይዞ ብድር ወስዶ ሌላ አካባቢ ላይ የሚያለሙ ባለሀብቶች ነበሩ። ዛሬ ግን ከለውጥ በኋላ በትንሹ ከ400 የሚበልጡ የእርሻ ኢንቨስትመንቶች ላይ ውሳኔ ተወስኖ ስራ የመሰሩትን እንዲባረሩ፣ ስራ የሚሰሩትን ደግሞ ወደ ስራ ውስጥ እንዲገቡ ተደርጎ እነዚህ ወደ ስራ ውስጥ የገቡ ባለሀብቶች ዛሬ የተሻለ ኢኮኖሚን በእኛ አካባቢ ላይ እንዲታይ ያደረገበት ሁኔታዎች አሉ። በቁጥር ያህል ለማስቀመጥ ወደ 539969 ሄክታር መሬት ከለውጥ በኋላ ለአልሚ ባለሀብቶች ለ1609 የሚሆኑ አልሚ ባለሀብቶችን ማስተላለፍ የተቻለበት፣ ይሄንን የተደረገው በለውጡ መንግስት ኢቭን የኢንቨስትመንት ስራዎችን በተፈጠነ ስራ እየተሰራ የተገኘበት ሁኔታዎች ናቸው።
ኮሪደር ልማት አሁን አሶሳ የምናየው ትናንትና የነበረው አሶሳ ሲንቀሳቀስ እንኳን እንዲህ የተጨናነቀን ሲንቀሳቀስበት የነበረው ከተማ ነው የነበረችው። ዛሬ ግን ከለውጥ በኋላ ከፍተኛ ኮሪደር ልማት የተሰራባት ወጣቶች የተንቀሳቀሱ በተሻለ ሁኔታ የተሻለ አሳሳብን መፍለቅ በሚያስችል ደረጃ ላይ ትናንትና አዲስ አበባ ሌላ አገር ሲያስብ የነበረው ሰው ዛሬ እዚህ ከተማ ላይ ለማልማት እቅድም ያደረገበት ሁኔታዎችን እናያለን። ባለፉ 5 ዓመታት ወደ 701 ኪሎ ሜትሮችን የተገነባበት በኢትዮጵያ መንገዶች አስተዳደር ጋር ጨምሮ እስካሁን ወደ 3159.4 ኪሎ ሜትር ተገንብተዋል። ይሄ ጥግግቱ ከ48.32 ወደ 62.14 ነው ያሳደገው። ይሄ ማንሳት የፈለኩት በተለያየ ኮሪደር የተሰሩ የመንገድ ስራዎች ከፍተኛ ናቸው። ከዛ ባለፈ ከለውጥ በኋላ ሁሉንም የቤኒሻንጉል ጉሙዝ ዞኖችን ሊያገናኝ የሚችል ትልቅ የመንገድ አውታሮችን ለመዘርጋት እቅድ ታቅዶ ባጀት ተበጅቶ ስራዎች ተጀምረዋል። ሌላ በማህበራዊ ዘርፍ ላይ የተወሰኑ ነገሮችን አነስቼ አጠቃላለሁ። ማህበራዊ ዘርፍ ላይ በተለይ በትምህርት እና በጤና ላይ ትልልቅ መሰረተ ልማቶች ናቸው የተሰሩ። ሆስፒታሎችን ፈርኒሽ የማድረግ እና የተጀመሩ ሆስፒታሎችን መጠናቀቅ ስራዎችን ተሰርተዋል። ሆስፒታሎችን ደግሞ ደረጃው እንዲጠበቅ ከዝቅተኛ ደረጃ የነበረውን ወደ ሪፈራል ሌቭል ላይ የማሳደግ ስራዎች የተሰራበት ሁኔታዎች ማየት እንችላለን። በትምህርት ዘርፍ ላይ በተሻለ ሁኔታ የልቀት ማዕከላትን ማገንባት የተገነቡትን ደግሞ ፈርኒሽ የማድረግ ስራዎች ከለውጥ በኋላ ተጀምሯል። የምገባ ስራዎችን በልዩ ሁኔታ በእኛ ክልል የሰራንበት ሁኔታዎችን ማየት እንችላለን። ይሄ ምገባ በምናነሳበት ጊዜ ተማሪዎች ስለ ምግብ ስለ ሌላ ነገር ሳያስቡ ስለ ትምህርት ጥራት ብቻ እንዲያስቡና ከቤታቸው ተነስቶ ቁርሳቸውን ባልቶ ተመግቦ ትምህርታቸውን በአግባቡ እንዲማሩ የሚያደርግ ስርዓት ነው። ይሄ ስርዓት ከ40 በላይ በሆኑ ትምህርት ቤቶች በእኛ ክልል ተግባራዊ ተደርጎ ተማሪዎች የተሻሉ ውጤቶችን ማመዝገብ የቻሉበት ሁኔታዎች አሉ። ዜጋ ተኮር ልማቶች በከፍተኛ ሁኔታ እየተሰሩ ነው የሚገኙ። ከ800 በላይ ቤቶች ተገንብቶ ለአቅመ ደካሞችን የተላለፈበት ሁኔታዎች እናስታውሳለን። በአጠቃላይ ከለውጡ በኋላ በቤኒሻንጉል ጉሙዝ ክልል የታየው ሀገራዊ ለውጥ ሞግዚትነት አስተዳደርን አስቀርቶ እውነተኛ ህብረ ብሔራዊ ፌዴራሊዝም እንዲተገበር ማድረግ ረገድ ትልቅ ሚና ተጫውተዋል። በክልሉ የነበረው ግጭት ምክንያት ተፈናቅለው የነበሩ ዜጎችን 99 በመቶ መልሶ የመቋቋም መቻሉ ከ10 ሺህ በላይ የሚሆኑ ሰላም ተመላሾች ወጣቶች ከችግር ፈጣሪነት ወደ ልማት አምጪነትን የቀየርንበት ሁኔታዎችን እናስታውሳለን። የግብርና ምርት ከ18 ሚሊዮን ወደ 60 ሚሊዮን ያሳደግንበት ሁኔታዎች፣ በጤና በትምህርት በዜጋ ተኮር ልማቶችን ከፍተኛ ስኬቶችን ያስተናገድንበት አመታት ነው። ይህንን በተሻለ ሁኔታ ካሁን በኋላ የሚቀጥል ከሆነ ክልሉን በተሻለ ደረጃ ላይ ማሳደግ ይቻላል ማለት ነው። አመሰግናለሁ። ሶስተኛው ሀሳብ የሚያቀርቡልን አቶ አስር ኢብራሂም ናቸው። እሳቸውም የቀጣይ ትልማችንና የቀጣይ ህልማችንን በተለይ አቅጣጫን የሚጠቁም መፍትሄን የሚያመላክቱ ሀሳቦችን ያቀርባሉ። እንከታተላቸው። በአጭር ጊዜ ውስጥ የመጣው ለውጥ እንዴት አድርገን ወይ ደግሞ የቀጣይ ህልሞችስ ምንድናቸው የሚለውን ላይ ነው የኔ ርዕስ የሚሆነውና ሀገር የሚገነባው በፓርቲ ብቻ ሳይሆን የተቋማትን በመገንባትና ገለልተኛ ነጻ ህዝቡ አመኔታ የሚጥልባቸው ተቋማትን ገንብቶ ማንኛውም ፓርቲ እንኳን ቢመጣ ሀገር የሚታጸና ተቋማት ይኖራታል። ይሄንን ፓርቲያችን የጀመረቻቸው ስራዎች በጣም አበረታች ነው። የለውጡ መንግስት በተለይም የፍትህ ተቋማት፣ ፍርድ ቤቶች፣ እንደዚሁ የምርጫ ቦርድ፣ የሰብአዊ መብት ኮሚሽኖች፣ የጸጥታና የደህንነት ተቋማት ላይ ገለልተኛና ነጻ ሆኖ እንዲያገለግሉ ማህበረሰቡ አመኔታ ጥሎባቸው የተቋም አለኝ ሀገር አለኝ ብሎ የሚያምንባቸው ተቋማት በዚህ በአጭር ጊዜ በ8 ዓመት ውስጥ የተሰሩ ስራዎች ናቸው። እነዚህ ስራዎች በይበልጥ ለማጠናከር የለውጡ መንግስት ይሻል ማለት ነው። ይሄንን ለማድረግ በተለይም ደግሞ የገለልተኛና ነጻ ተቋማት ብቻም ሳይሆን
ብዝሃ ልሳንን ተግባራዊ ለማድረግ ዜጎች በቋንቋቸውን የተለያዩ መልቲ ላንጉዌጅ የሚገለገሉባቸውና ብልጽግና ፓርቲ ወይ ደግሞ የለውጡ መንግስት አሁንም ሀገረ መንግስት ግንባታውን ህብረ ብሔራዊ አንድነትን ገንብታ ሀገር የሚታጸና ይሆናል ማለት ነው። ይህንን ለማድረግ የተጀመሩ ስራዎች ከዳር የነበሩት ተገፍተው የነበሩ እንደዚሁም ዋና ተብሎ አጋር ሌሎች ስያሜዎች ተሰይሞ የነበሩትን አቅፎ በአካታችነት የተሰሩ ያሉ ስራዎችን በይበልጥ በሚቀጥሉት ጊዜያት የሚጠናከሩና ሀገር የሚታሻግር ከፍተኛ ስራ እየተሰራ ነው ያለው ማለት ነው። ከዚህ አኳያ በ2023 የምናልማት ኢትዮጵያ በአፍሪካ 5 ኢኮኖሚ አንዷ እንድትሆንና በ2040 ደግሞ በአፍሪካ 2 ትልልቅ ኢኮኖሚዎች አንዷ በዓለም 20 ኢኮኖሚው አንዷ እንድትሆን የለውጡ መንግስት ይሻል ማለት ነው። ይሄን ለማድረግ ዝም ብሎ የሚመጣ ሳይሆን ትልሞች አላቸው ማለት ነው። እነዚህ ትልሞች ደግሞ በ3 አንጓዎች የተቀመጡ ናቸው። አንደኛው የሰብአዊ ልዕልና እንደ አንድ ይዘን እንሄዳለን ማለት ነው። ዜጎች ወይ ደግሞ ህዝቦቻችን ደስተኛና የደስተኝነት ህይወትና የተረጋጋ ኑሮ እንዲኖሩ በከፍተኛ ደረጃ ይሰራል የሚቀጥሉት ጊዜያት። እንደዚሁም የኢኮኖሚ ሉዓላዊነት ስንመለከት አሁን የጀመርናቸው ስራዎች አሉ በግብርና እና በሌሎች ስራዎች በተለይም ደግሞ ከተረጅነት የመውጣትና ከተረጅነት ወደ ረጅነት የምንሄድበት ከሸማችነት ወደ አምራችነት የምንሄድበት እንደዚሁም የአምራች ኢንዱስትሪዎች የሚስፋፉበትና ዜጎች ስራዎቻቸው ላይ ተንተረስቶ አሁን ባለፉት 5 ዓመታት የፈጸምናቸው ከፍተኛ ስራዎችን የምናስቀጥልበት አውድ ነው የሚሆነው ማለት ነው። ከዚህ አኳያ የምናልማትን ኢትዮጵያ በእነዚህ አይነት ትልሞችን አንግበን የምንሰራትና የአፍሪካዊትን ኃይል በሚል ደግሞ 3ኛ አንጓ ላይ አለች ማለት ነው። እነዚህ ለመስራት በእንደዚህ በተለይ በኢኮኖሚ ዘርፍ ላይ ያሉት የእንቅስቃሴዎችን ለማሳለጥ የተጀመሩ ስራዎች በተለይ ከዚህ ቀደም የነበሩት የአንድ ዘርፍ ብቻ ይዞ የመሄድ እሱን ትተን የለውጡ መንግስት ብዝሃ ዘርፍን በመከተል የኢኮኖሚ ውጤት በከፍተኛ ደረጃ አምጥተናል እዚህ ሀገር ላይ። በክልላችንም ተመሳሳይነት ያለው ስራ የተሰራበት ሁኔታ ነው ያለው። በአንደኝነት የግብርና ዘርፉን ስንመለከት ተኝቶ የነበረውን ግብርና ነው የተቀሰቀሰው ማለት ነው። ይሄንን የተጀመረው ስራዎችን የማስቀጠል በርብርብ የሚሰራበት ሁኔታ በክልላችን ደረጃ የግብርና ፍኖተ ካርታ የተጠናበትና ቤኒሻንጉል ምንድነው የሚታመርተው? በእርግጥ መሬታችን የሚሰጠው ሁሉ የሚተቀበልና የሚታበቅል እንዳለ ሆኖ ነገር ግን ደግሞ ስፔሻላይዝድ አድርጎ በተለይ የኤክስፖርት ምርቶች የውጭ ምንዛሪ ሊያስገኙ የሚችሉ የቅባት እህሎችን ከማምረት አኳያ በልዩ ሁኔታ የሚሰራበት ሁኔታ ነው የሚኖረው ማለት ነው። የተጀመሩ ስራዎች በተለይ የእህል ምርቶችን የቅባት እህሎችን የኤክስፖርት ምርቶችን በሌሎች እንትኖችን የሚቀጥሉበት ሁኔታ ነው የሚኖረው ማለት ነው። አነስተኛ እርሻዎችን የሚዘምኑበት ሰፋፊና መካከለኛ እርሻዎች ደግሞ በመሰረተ ልማት አስተሳስረን የቀጣይ የኢትዮጵያን ብልጽግና ሊያረጋግጡ በሚችልበት መልኩ ስራዎች የምንሰራበት ሁኔታ ነው የሚሆነው። የመስኖ አቅማችን በሙሉ አቅም እንጠቀማለን ማለት ነው። አሁን ያለው የነበረውን የጀመርናቸው ስራዎች አሉ። እነዚህ የመስኖ ተቋማትን ገንብተን ሙሉ አቅማችን አሟጠን በመስኖ በጋና ክረምት ሳይል በአመት 3 እና 4 ጊዜ የሚታረስበት ዘመን እናደርጋለን ማለት ነው። ከዚህ አኳያ በእንስሳት ሀብታችን ላይ የተጀመሩ አበረታች ውጤቶች አሉ። በሌማት ትሩፋት እነዚህ የተጀመሩ ስራዎች የምናስቀጥልበትና የሚሰራበት ሁኔታ ነው የሚኖረው። ሌላኛው የኢንዱስትሪ ዘርፋችን ስንመለከት ወደ ኋላ የተመለሰና ተረስቶ የነበረው ኢንዱስትሪ ዘርፍ ነው የነበረን። እነዚህ የማነቃቃት ስራ በከፍተኛ ደረጃ ስራዎች የተጀመሩበት ሁኔታ ነው ያለው። ይሄንን ለማጠናከር የግብርና ስራዎችን ምርቶቻቸውን
ወይ እሴት ተጨምሮባቸው ወደ ኢንዱስትሪ እንዲሸጋገሩና የማዕድን ዘርፍም በተመለከተ እንደዚሁ እሴት ተጨምሮ ወደ ኢንዱስትሪ የሚገቡበት በስራ የሚከናወን ነው የሚሆነው ማለት ነው። ቱሪዝም አንዱ ለዚህ ሀገር በጣም ከፍተኛ አስተዋጽኦ ከሚያበረክቱ ሴክተሮች አንዱ ነው። ይህንን ለመመልከት በቀላሉ በተለይ በኮሪደር ልማት የተጀመሩ ስራዎችን ኢትዮጵያን የማዋብ ኢኒሼቲቭ ብዙ ውጤቶች ያመጣንበትና በሁሉም አካባቢዎች ስንመለከት ዛሬ ሀገራችን በሚሊዮኖች የሚቆጠሩ ቱሪስቶች የሚጎበኝባት ሀገር ሆናለች። ይህን የቱሪዝም ዘርፍ ለማሳለጥ በተለይ የነዚህ የቱሪስት መዳረሻ ቦታዎች የተለዩት አሁን የለሙ ቦታዎች አሉን። እነዚህ በእጥፍ በመጨመር ያሉን የቱሪዝም መዳረሻዎችን በማብዛት በማልማትና የቱሪስትን መሳብና ሀብት እንዲያመነጩ የማድረግ ስራ ይሰራል ማለት ነው። ከዚህ ባሻገር የስራ እድል ፈጠራ ለወጣቶች የለውጡ መንግስት እንግዲህ ከመጣ ወዲህ በሚሊዮኖች የሚቆጠሩ የወጣቶች በሀገር ውስጥም ከሀገር ውጭ የስራ እድል የተፈጠረላቸው ወጣቶች አሉ። ይሄ በቂ አይደለም ብለን እናምናለን። ከዚህ ረገድ በሚቀጥሉትንም የወጣቶች ስራ እድል በልዩ ትኩረት ወይም ደግሞ የቅድሚያ ተብሎ ከሚሰሩ ስራዎች አንዱ የወጣቶች ስራ እድል ላይ ነው። ይሄንን የወጣቶች ስራ እድል በደንብ አድርገን ይዘን የምንቀጥልበት ይሆናል ማለት ነው። ዲጂታል ኢትዮጵያ የተጀመሩ በርካታ ስራዎች አሉ። በተለይ ህዝቡን የሚያማርሩ የመልካም አስተዳደር ችግሮችን ለመቅረፍ በመሶብ አንድ አገልግሎት ቅድም ክቡር ፕሬዝዳንታችን ያስቀመጡት ሴክተሮች የሚሰጣቸው አገልግሎቶች ዘመናዊ እንዲሆኑ በቴክኖሎጂ የታገዙ እና ደግሞ ቀልጣፋ አገልግሎት እንዲሰጡ የለውጡ መንግስት አንዱና አበይት ተግባራቱ በመሆኑ ይሄንንም ለማስቀጠል በትኩረት የሚሰሩ ስራዎች ናቸው ማለት ነው። ፋይዳ መታወቂያ አሁን የተጀመረው በእጥፍ በመጨመር በሚቀጥሉት 5 ዓመታት ወደ 90 ሚሊዮን የሚሆኑ የኢትዮጵያ ህዝቦች ዲጂታል መታወቂያ እንዲይዙ ይደረጋል። ይሄን ስናደርግ በርብርብ እና በትኩረት እየተሰጠ የሚሰራ ስራ መሆኑን ለማስታወስ ያክል ነው። በማህበራዊ ዘርፋችን ኢትዮጵያ የምትከተለው አካታች ኢትዮጵያ በሚል ሁሉንም ያቀፈ ቅድም በወንድሞቼ እንደተገለጸው አካታችነት ሲባል አንድ ዘርፍ ብቻ ይዞ ሳይሆን በተለይ ኢትዮጵያ የሚታምነው ወጣቶች የነገ ሀገር ተረካቢዎች ሳይሆን የዛሬ ሀገር የሚሰሩ ናቸው ብሎ ያምናል። ስለዚህ የለውጡ መንግስት ወጣቶች የፓርቲው ማዕከል ነው ብሎ ስለሚያምን በሁለንተናዊ ብልጽግና ወጣቶችን የማሳተፍ ስራዎች ይሰራሉ። በተለይ ደግሞ አንዱ ህልማችን ወይ የተጀመሩ ስራዎች እንዳሉ የሚያሳዩ ወጣቶች ወደ አመራርነት የማምጣትና ይሄንን በማሻሻል ከለውጡ ጋር ተዳምሮ ሀገራቸውን ዛሬ የሚሰሩ ወጣቶች የማፍራት የነገውን ሀገር ተረካቢ ብቻ ሳይሆን ዛሬ አብሮ እየሰሩ የሚረከቧትን ሀገር ዛሬ የሚሰሩበት ሁኔታ ይመቻቻል። የስራ እድል ፈጠራ ወጣቶችም ሴቶችንም ያማከለ በሆነ መልኩ ዘመኑ የሚያውጀውን ቴክኖሎጂ ዘመኑ በሚፈልገው የብልጽግና ለማረጋገጥ በሀገርም በዓለም የሚሳተፉ ወጣቶች ለማዘጋጀት በልዩ ትኩረት የሚሰራበት ሁኔታ ነው ያለው። በማህበራዊ ዘርፍ የትምህርት ጥራትን ለማረጋገጥ የምንከተላቸው ስትራቴጂዎች ለውጥ አመጥተዋል። እነዚህ ለውጦች የማስቀጠል ስራ በተለይም ደግሞ ቅድመ መደበኛ ትምህርት ላይ በልዩ ትኩረት ይሰራል። ለዚህ ቅድመ መደበኛ ትምህርት እና መደበኛ ትምህርት ቤቶች በጥራት የማሻሻል የቁሳቁስ የማደራጀት እናም ደግሞ የማስፋፋት ስራ በልዩ ሁኔታ የሚሰራበት ሁኔታ ነው ያለው። ቴክኒክና ሙያዎች የሚያመርታቸው ሙያዎች ኢኮኖሚ የሚፈልጋቸውን ሙያ ስለመሆኑም በልዩ ሁኔታ የሚታዩበትና የሚሰራበት የሚሆን ነው ማለት ነው። እዚሁም የጤና ጋር ዘርፍ ጋር ስንመለከት ግልጽ በሆነ ፖሊሲ ያስቀመጥ ነው። የመከላከል ብቻ ሳይሆን አክሞ የማዳን ፖሊሲ ነው የምንከተለው። በጣም እናመሰግናለን አቶ አስር። ፓኔሊስቶቻችን ሶስቱም በሰጣቸው ርዕሰ ጉዳይና ጊዜ ሰፊ ማብራሪያ ሰጥተዋል። ቀጥሎ የሚኖረን እድል ለቤቱ ለተወሰኑ አካላት እድል እንሰጣለን ማለት ነው።
እድሉን ለቤቱ እሰጣለሁ ማለት ነው። አስተያየት ለመስጠት እንፈልገው ምንድነው ባለፈው ስርዓት እንዴት ነበር የሚለው ላይ ትንሽ ለመናገር ይሞክራለሁ ማለት ነው። ይሄው ምንድነው ክልል ተብለን እንደተባለው አቶ ዚያድ በደንብ አስቀምጦታል። የስም ክልል ነበር ነው እንጂ ክልል አልነበርንም። ምናልባት አሁን ነው ገና ክልል እየሸጠን ያለ ነው የሚል የራሴ ግንዛቤ ነው ያለኝ። ምክንያቱም ቅድም ከመጀመሪያ መድረኩን ሲመሩ ከነበሩ ሰውዬ ቤኒሻንጉል ጉሙዝ ክልል በሁሉም ነገር የታደልን በተፈጥሮ የታደልን እስከ ሰዋችን ድረስ ምን ኮራበት ህዝብ ነው ያለ ነው ቤኒሻንጉል ጉሙዝ ህዝብ። እስከ ዛሬ የነበረው በፊት የነበረው ስርዓት ውስጥ በነበርን ጊዜ ይሄንን ሁሉ ሀብት አልተጠቀምንም። አውራ ዶሮ ጭንቅላቱ ላይ ስጋ ይሸከማል አይበላ አስበላ ይባላል። ስለዚህ ሳንጠቀም ቆይተናል። አሁን አልহামዱሊላህ እንዳሉ አሁን መጠቀም ጀምረናል። ባለሀብት ማፍራት ጀምረናል። ክልል መሽተት ጀምረናል። ትልቅ ልማት ነው ያለው። እኔ በጣም ደስ ብሎኛል። እኔ በበኩሌ ባነን ነው የክልሉ ርዕሰ ከተማ ዋና ከተማ አንድ ቀበሌ ከተማ አልነበረችም። ዛሬ ግን እውነት ክልል ነን ማለት እውነት የክልል ከተማ ነው ማለት ደፍሬም ብንናገር በጣም ኩራት ይሰማናል። ጥሩ ፓናል ነው ዛሬ የቀረበው። ቆንጆ ነገር ነው። ትናንትና ነበር ዛሬ እናለን ነገ እንደርሳለን የሚል የሚያስቀምጥ ስለሆነ ጠንክረን ከጎናችሁ ነን ሁላችን ተረባርበን ክልላችን ማሳደግና አገራችን ማሳደግ ይጠበቅብናል የሚል ነው። በጣም አመሰግናለሁ። እቺን ለማስቀመጥ ነው። ይህን ህዝብ ወይም የክልሉ ህዝብ ራስ በራስ ለማስተዳደር ኢህአዴግ የሰጠውን መብት ሳይሆን በአፈሙዙና በትግል የወሰደውን መብቱ ነው እንጂ በመድረክ ቁጭ ብሎ የተካፈለው መብት አይደለም። በአሁኑ ሰዓት ያው በለውጡ መንግስት ወይም በብልጽግና ፓርቲ በበለጸገ የፖለቲካ አካሄድና በበለጸገውን የፖለቲካ አስተሳሰብ በአሁኑ ሰዓት ታዛቢ እንዳንሆን አጋር እንዳንሆን በተግባር ያየንበት ሁኔታ ኢትዮጵያ እንደ ኢትዮጵያ ችግር ውስጥ ሲወድቅ እኛ እንደ ክልል ሶሉሽን የምናቀርብበት ወይም ለኢትዮጵያ ህዝብ መፍትሄ ይሆናል ብለን የምናምንበት ስናቀርብ የምንዳመጥበት ጊዜ ደርሰናል ማለት ነው። ስለዚህ አሁንም በተመሳሳይ ሁኔታ ከዚህ በፊት በማዕድን ደረጃ በባህላዊ ደረጃ እንኳን እንድንሰራ አልተፈቀደልንም ነበር። በአሁኑ ሰዓት በማሽን ወደ ማሽን ቤዝ ተቀይሮ በአሁኑ ጊዜ ሲሸፍት የነበረው ያው በበለጸገው ፖለቲካ መስመር በበለጸገው ጭንቅላትና በበለጸገው አስተሳሰብ የሸፈተውን በውይይት ወደ ውይይት በማቅረብና ከሽፍታነት በሺዎች በ10 ሺዎች የሚቆጠሩ ሰዎች ወደ አገር የተመለሱበት ሁኔታ እንዳለ ይሄ በግልጽ ያየንበትና እነሱ ላይ ስራ እንደሰራ እንዳለ ያየንበት ሁኔታዎች ነው ያሉ። ያለኝ አስተያየት ይህንን ወጣት ወደ ልማት ከብቶ ያገኘውን ውጤት መልሶ እቺን ወርቅ እንዳይቀብራት ስልጠና ተበጅቶላቸው ወደ ሀብት ብቅ አድርጎ ወደ የኢኮኖሚ መስመር የሚገቡበት ሁኔታ በልዩ ሁኔታ ስልጠና ብደረግላቸው የሚል አስተያየት ነው። በጣም አመሰግናለሁ። ከሪፎርሙ በፊት ይሄን ሀብት ሲያወጡ በሸራ ቤት ኑሮ ነው የምታስታውሱ ከሆነ ይሄ በቃ ግልጽ የሆነ የአደባባይ ምስጢር ነው። እዚህ ከተማ ላይ በሸራ ቤት ውስጥ ሆኖ ነበር ይሄን ሀብት ሲያመርቱ ሲያወጡ የነበረው። ኢቭን አንድ ቪላ ቤት እንኳን አይገነቡም ነበር እናስታውሳለን። ሌላ +4 +5 ህንጻዎችን ሌላ ቦታ እየገነቡ ነበር እዚህ ሸራ ቤት የሚኖሩት ይሄን ወርቅም ሆነ ሌላኛውን የእርሻ ምርት ለማምረት። እኛ ምን እንባል ነበር እዛ ውስጥ ኢንቮልቭ እንዳንደረግ እንኳን በሲቪል ሰርቪሱ ላይ 5% ለተወላጅ ይባልና 5% ከወርቁ ግን አይሰጠንም ነበር። ይሄ ግልጽ የሆነ አቶ ዚያድን በግልጽ በትክክል ያስቀመጡት የነበረው ፈታኝ ችግር ነው። ከዛ ባሻገር አቶ ቢኒያም የገለጹት የትሩፋቱ ከትራንስፎርሜሽን በኋላ ያገኘነው ትሩፋት
በፖለቲካም በማህበራዊም በኢኮኖሚም በግልጽ እንደዘረዘሩት ከዛ ውስጥ ልናስታውስ የምንችለው ባይዞ እንደ ፓርቲ እኮ አንደራጅም ነበር። እናስታውሳለን እኮ እኔ በትንሹ ዕድሜ እኮ አስታውሳለሁ። እንደ ፓርቲ እኮ ለመደራጀት አማጺያን አሸባሪዎች ይባሉ ነበር። ከለውጡ በኋላ እኮ ብዙ ፓርቲ እኮ ተፈጥሯል ቤኒሻንጉል ጉሙዝ ውስጥ። ይሄ እኮ ሌላኛው የፖለቲካ ትሩፋታችን ነው። የሀገሩ ሰርዶ በሰው ሀገር በሬ ነበር። ይሄ ኦቤስ ግልጽ የሆነ አባባላችን የቀየረው ነበር። አሁን የሀገሩ በሬ በሀገሩ ሰርዶ በትክክል ቦታውን ይዟል አባባሉና ከዚህ ጋር ተያይዞ ምናልባት እንደ ማብራሪያ ከፋይናንሶች የምፈልገው በተለይ በስልጠናው ዘርፍ አባታችን አሁን ብለዋል። ለዚህ ማህበረሰቡን፣ ለዚህ ወጣቱን፣ ለዚህ ትውልዱን ዝግጁ ማድረግ ይጠበቅብናል። አሁን ወርቅ እጃችን ላይ ገብቷል። አሁን ገንዘብ እጃችን ላይ ገብቷል። አሁን ፎቅ ገንብተናል። አሁን ጥሩ ከተማ እየገነባን እንገኛለን። ለዚህ ከተማ ግን የሚመጥን የተማረ ትውልድ መቅረጽ ይጠበቅብናል። ይሄን ደግሞ የምናደርገው በትምህርት በስልጠና በተለያዩ አቅም ግንባታዎች ነውና ለዚህ ምናልባት እንደ ትልም ያስቀመጥ ነው። ወደ አቶ አስር በኋላ እመጣለሁ። እንደ ትልም ግን ለዚህኛው ያስቀመጥ ነው እንትን ቢኖር ጥሩ ነው ባይ ነኝ። ከዛ ባሻገር እንደተባለው የአሳ ምርቱ፣ የልማት ትሩፋቱ በእርሻ በኩል ያገኘነው፣ በማዕድን በኩል ያገኘናቸው በጣም ብዙ እንትኖች አሉ። ግን ዘመኑን የዋጀን ለዛ የምንመጥን በማህበራዊ ዘርፍ፣ በትምህርት፣ በጤና ትምህርታችን አሁን በሀገር አቀፍ ደረጃ የኤአይ ዩኒቨርሲቲ ሊቋቋም ነው። ኦልሬዲ ጫፍ ላይ ደርሰናል። ስለዚህ ለዛ ለኤአይ ዩኒቨርሲቲ የሚመጥን ምሩቅ እኛም ኮንትሪቢዩት ማድረግ አለብን ብለን ነው ማቀድ ያለብን። ስለዚህ የኤአይ የአርቲፊሻል ኢንቴሊጀንስ ስፔሻሊስቶች ያስፈልጉናል። እነዚህን ሰዎች ማምረት አለብን። ለዛ ኮንትሪቢዩት የምናደርግ መሆን መቻል አለብን ባይ ነኝ። ህዳሴ ግድብ ጋር የተያያዘ ብዙ ሞደርን ሲቲዎች፣ ብዙ ስማርት ሲቲዎች ይፈጠራሉ። እዛ ውስጥ ግን የምናገለግል እኛ መሆን አለብን። እኛ የምንሆነው ግን አሁንም በዛው ልክ የተሰራን የተገነባን የተቀረጽን ስንሆን ነውና እሱ በደንብ ሊታሰብበት ይገባል። አሁን አባታችን መጨረሻ ላይ ያሉትን አንደር ላይ ማድረግ እፈልጋለሁ። ወርቅ አለን። ወርቁን ግን የምንጠቀምበት መንገድ ዘላቂ መሆን አለበት። ይሄ ዘላቂ የሚሆነው ግን አሁንም በስልጠና ነው። በተለይ የስነ ልቦና ስልጠና፣ የሀብት አያያዝ ስልጠና፣ የሀብት አስተዳደር ስልጠና ያስፈልገናል። አብዛኞቹ በአስተያየት መልክ ለማለፍ ነው የምፈልገው። አንዳንድ ቦታዎች ላይ ትንሽ ማብራሪያ የሚያስፈልጉ ነገሮች እናነሳለን። አብዛኛው ነጥቦች ዶክተር ቀደም ብሎኛል፣ ግን አንዳንዶቹ ላይ ስትረስ አድርጋለሁ። በመጀመሪያ አቶ ሲያድ ባቀረበው ላይ አንዳንድ ነገሮች ጨምሬ በዛው ቅደም ተከተል ሄዳለሁኝ። እንግዲህ ያው በኢትዮጵያ ላይ የተለያዩ የፖለቲካ አውቶች ላይ አልፈናል። የተለያዩ የፖለቲካ ስሪቶች ላይ መጠናል። እነዛ ገፊ ችግሮችም በደንብ እነሱ ባይኖሩ ኑሮ ዛሬ ላይ ያለው ለውጥ ባልመጣ ነበር ማለት ይቻላል። ባለፈው እንግዲህ ኢህአዴግ ወደ 3 ረድፍ ወይም 3 ሌየር ይዞ ነው የመጣው። እንግዲህ በተለያዩ ነገሮች ላይ ጥናትም እናደርጋለን። አንዳንድ ጽሁፎችን በዚህ ጉዳይ ላይ ስለምናቀርብ 3 ሌየሮች ይዞ ነው የቀረበው አይደለ? መጀመሪያ ላይ ክልሉ ምንድነው ሀገሪቱ ሲመሰረት ዲሞክራሲ ገነባለሁ ብሎ ነው የመጣው። ቤኒሻንጉል ላይ ምንድነው የተደረገው? ቤኒሻንጉል፣ ጋምቤላ እና ሌሎቹ ላይ ከፍተኛ የስነ ልቦና ስራ ላይ ነው ሰሩ። ከዚህ ጋር ማያይቼ የራሴን ጥያቄ እዚህ ያስቀምጣለሁ። ስነ ልቦናችን ላይ ነው የተሰራው። ሀብታችን እንዲሰረፍ የነበረው ነገሮች ሞግዚት እንድንሆን እና ሌሎች ነገሮች በአጠቃላይ ያን ሁሉ ነገር እንዲሰራ ምናችን ነው የተያዘው? ስነ ልቦናችን ላይ ነው የተሰራው። ሶ the question is ምን ያህል እየተዘጋጀን ነው? ያ የተበላሸው ስነ ልቦናችን ምን ያህል የተጠገነ ነው? በእርግጥ እየተጠገነ አይደለም እያልኩ አይደለም። እጅግ በጣም ብዙ ለውጦች አሉ። መጀመሪያ ላይ ያነሳውን ይሄ መሰለ ሙዚየም እንድንገነባ አንዱ ከመጣው የስነ ልቦና ጥገና ነው። ሀብታችን በአግባቡ እንድንጠቀም ምንድነው ሀብታችን መልሰን እንድንጠቀም የተደረገው የስነ ልቦና ጥገና ነው። ነገር ግን በይበልጥ ፖለቲካል የሆነ ስነ ልቦና ምን ያህል እየተገነባ ነው? ሲቀጥል ወደ አሁን ያለው ለውጥ ስንመጣ ከሀገር ደረጃ እስከ ክልላችን የማይካድ ሀቅ ነው። ይሄ በመሬት ላይ እያየን ያለ ነው። እጅግ በጣም ብዙ ለውጦች አሉ። የኢኮኖሚ ፖሊሲ መልቲ ሴክተራል ኢንክሉሲቭ የሆነ ኢኮኖሚ ሴክተር ነው። ዲስ ኢዝ ዋት ጎይንግ ኦን። አሁን በሀገር ደረጃ በጣም የተደረገ ነው ያለው። በኢህአዴግ ጊዜም ኢኮኖሚ ተማሪዎች በነበርንበት ጊዜ የኛ ጥያቄ የነበረው ነው ብልጽግና የመለሰው ማለት ነው። በጣም ደስ ይላል። መልቲ ሴክተራል ኢንክሉሲቭ የሆኑ ስራዎች የተሰሩ ነው በሀገር ደረጃ። ያም የብልጽግና ፖሊሲ ነው። በክልላችን ላይ ያሉ እቅዶች ምን ይመስላሉ? በአብዛኛው ቦታዎቻችን ላይ ማዕድን አለ። በይበልጥ ደግሞ በማዕድንና በግብርና ስናነጻጽረው አብዛኞቹ ደግሞ በግብርና የሚለሙ ቦታዎች ናቸው እና በብዙ ቦታዎች ላይ በጣም መልካም የሆኑ ተሞክሮ ሊሆኑ የሚችሉ ነገሮች እናያለን በተደጋጋሚ። ያ ቢስፋፋ
የበለጠ መልቲ ሴክተራል እቅዱ የሚሳካ ይመስለኛል። የፓናሉ ትልቁ ዓላማም ሀሳብ ማመንጨትም ይጠበቅብናል። እዚህ ጋር ክልላችንን እንዴት ልናደርጉ እንችላለን? አሁን መዋሸት የለብንም። ታሪካዊ የሆኑ ሌሎቹ ሊወዳደሩ የሚችሉ የቱሪዝም መስህቦች አሉን ወይ? አንድ ሶ ምን ይሻላል? እዚህ ጋር ብዙ ተሞክሮዎች መውሰድ እንችላለን። እንግዲህ ጆሃንስበርግን ማንሳት እንችላለን። ጆሃንስበርግ ካነሳው ቀጥታ ቤኒሻንጉልም ማለት ነው። ጆሃንስበርግ የሚታወቀው በማይኒንግ ቱሪዝም ነው። ስለዚህ ማይኒንግ ቱሪዝም እንዴት አድርገን ነው ወደ እቅዳችን ማስገባት የሚገባው? በእኛ ቤት ላይ ሆነን የራሳችን ነገር እንደዚሁ በሀሳብም ኮንትሪቢዩት የምናደርግበት ስለሆነ እንደው ፕሊዝ በተለያዩ መልኩ ማዘጋጀት ስለሚቻል በይበልጥ ቢስፋፋ በጣም ደስ ይላል። አመሰግናለሁ። ከለውጥ በፊት ከነበረው አንጻር ተዋናኝ ከነበርን ሰዎች መካከል አንዱ ነኝና ተወሰኑ ነገሮች ማለት ብችል ቀደም ሲል ከመድረኩ ቶሲያድ እንደጠቀሰው ስማዊ ክልልን ይዘን የነበርን ስማዊ ስልጣንን ይዘን የነበርን አደርግ አታደርግ ቁጭ በል ተነስ ይሄን ተናገር ይሄን አትናገር በሚባልበት ስርዓት ውስጥ አልፈን ነው የመጣነው። የራሳችንን እቅድ ህዝባችንን መሰረት ያደረገ ቁልፍ ተግባሮችን ማቀድ የማይቻልበት ደረጃ ታቅዶ የሚሰጠንን ተግባሮችን ሲፈጸም የነበረበት ሁኔታ ነው የነበረው። እንድትናገር ከተሰጠ ትእዛዝ ውጪ ብትናገር ሀሳብ ብታቀርብ ተቃዋሚ ሲፈለግ የቤንን ጸረ ሰላም ኃይል ነህ፣ ሱዳናዊ ነህ፣ የኢሳፓ አባል ነህ፣ ቅጥረኛ ነህ እየተባለ ቅጥያ ስያሜዎች የተሰጠ ወደፊት መውጣት የሚገባቸው አመራሮች ሳይወጡ የቀሩበትና ሲመቱ የነበሩበት ሂደት ነው የነበረው። ቀደም ሲል የነበረው አባቴ ሲናገር እንደነበረው ከክልሉ አልፎ ዝዋይ ማረሚያ ቤት እየተወሰዱ ሲታሹ የነበሩበት ሂደት ነው የነበረው። ይህ አንድ ትልቅ ማሳያ ነው። ይህ ታሪክ ነው። ዛሬ ግን በለውጥ መንግስታችን እየታየ ያለው እየተደረገ ያለው ልማት እንቅስቃሴ ለቀባሪ ማርዳት ነውና በተጨባጭ የሚታይ የሚዳሰስ ተግባሮች እያየናቸው ናቸውና ይሄንን እንዴት አድርገን እናስቀጥል የሚለው ላይ ትኩረት መስጠቱ ላይ ነው። ተፈጥሮ ለምን ልማት መጣ የሚል የሚያንገበግባቸው አሉ። በመሀላችንን እኛን ለማተረማመስ ህዝባችንን ሰላሙን ለማናጋት እዛም የሚሯሯጡ ኃይሎች አሉ። ይሄ ከንቱ ህልማቸውን እንዴት ነው ልናከሽፈው የምንችለው? ትኩረት ተሰጥቶ ቢሰራበት የሚል አስተያየት አለኝ። አመሰግናለሁ። በጣም እናመሰግናለን። ተሳታፊዎች በጣም ቁልፍ የሆኑ ሀሳቦችን ነው ያነሱት። በጥያቄ መልክ ብዙም የተነሳ ሀሳብ የለምና በተነሱ ሀሳቦች ላይ ለፓነሊስቶቹ የምንሰጠው እድል አይኖርም። አስተያየት ስለሆነ የተነሳው ለቀጣይ ስራችን ግብዓት አድርገን የምንቀጥለው ስለሆነ ክቡር ፕሬዝዳንት በተነሱ ሀሳቦች የማጠቃለያ ሀሳብ ሰጠው ለቀጣይም እንዴት ተባብረን ተቀናጅተን ይህንን ክልል ማሻገር እንደምንችል የስራ መመሪያ ጭምር እንዲሰጡልን እሳቸውን ጋብዛለሁ። አመሰግናለሁ። በጣም ጥልቅ የሆኑ ሀሳቦች በፓናሊስቶቻችን ወይም በሀሳብ አቅራቢዎቻችን በደንብ ለማቅረብ ተሞክሯል። የዚህ ዓለም በአሁኑ ሰዓት በአንድ ተብሎ የሚወሰድ ነው። ዓለም አንድ ቦታ ነው ያለው። ምክንያቱም የሚታወቀው ሌላው አገር ባለው ፖዚቲቭ የሆኑ ጉዳዮች ሌላው ደሴት የሚሆን አገር የለም። ሌላ ደሴት የሚሆን አካባቢ የለም። ሌላ አገር ላይ ያለውን የሰላም ሌላ አፌክት ያደርጋል። ሌላ አካባቢ ላይ ያለውን የኢኮኖሚ ጉዳይ ሌላ አካባቢም ይነካል ማለት ነው። ስለዚህ ዓለም አንድ ናት። በዚህ ዓለም ውስጥ ነው ሁላችንም ተወዳድረን ተሳትፈን አልፈን መኖር የምንችለው ማለት ነው። ይህን ሁሉንም ተሳታፊዎችና አጠቃላይ ያለውን አወያዮች መገንዘብ ተገቢ ይሆናል። እንደ ሀገራችን ታሪክ በዚህ ኢትዮጵያ ውስጥ የነበረውን ስርዓታት በሁለት መልኩ ማየት ይቻላል። አንደኛ ኢትዮጵያን ሲመራበት የነበረው ስርዓት የጠቅላይነት
አሰራር ነው የነበረው። ኢትዮጵያ ደግሞ የተፈጠረችው የተለያየ ቋንቋ የብዝሃነት ያለበት ሀገር ነው። የተለያየ ቋንቋ፣ የተለያየ ብሔር፣ የተለያየ ሃይማኖት፣ የተለያየ ማንነቶች ያለበት ሀገር ነው። ነገር ግን ለረጅም ዓመታት ሲሞከር የነበረውን የፖለቲካ አካሄድ የጠቅላይነት የመጠቅለል ህዝብ አንድ አይነት በተፈጥሮን ትቶ በሰው ሰራሽ በጠቅላይነትና በአንድ ህዝብ የመሆን አንድ ሃይማኖት የማድረግ የፖለቲካ ስርዓት ነው ሲከተሉት የነበረው። ይሄ ተሞክሮ የከሸፈ የፖለቲካ አካሄድ ነበር። በተመሳሳይ መንገድ የመነጣጠል ኢቭን በእኛም በነበርንበት የ1983ቱ የለውጥ መንግስት ህዝቦችንን በተለያየ መንገድ የማነጣጠል ይሄ ደግሞ የሀገራችን የወል ትርክትን የሸረሸረ አካሄድ ነው የነበረውና ሰው በአካባቢ ብቻ እንዲያስብ የማድረግ ሁኔታዎች ነበሩ ማለት ነው። እነዚህ ሁለት የፖለቲካ አካሄዶች አገራችንም ከፍተኛ ጉዳት ውስጥ የከተተ ነው ብሎ መውሰድ ይቻላል ማለት ነው። ሌላው ከኢኮኖሚ መገለል ቅድም በተባለው መንገድ ሪሶርስ ያለ ሪሶርሱ እንዳትጠቀም መደረግ። ሁለተኛ መወሰን እየቻልክ ከዛ በኋላ ውሳኔ መሬት ላይ መወሰን አትችልም፣ ማዕድን ላይ መወሰን አትችልም፣ መሰረተ ልማት በራሴ ነጻነት መስራት አትችልም የሚሉ ጉዳዮች ሁሉ በቤኒሻንጉል ታሪክ ውስጥ የነበሩ ምክንያቶች። ይሄ አመራር በየጊዜው ትርምስ ውስጥ እንዲገባ እስር ቤቱ እንዲገባ የሀሳብ ነጻነት የሌለበት መድረክ ላይ የተቃራኒ ሀሳቦች የሚያነሱ ወይ ደግሞ ትክክለኛ ሀሳብ በወቅቱ ትክክለኛ ሀሳብ ላይ ወስዱ ይችላል፣ ግን ህዝቡ የህዝቡን ስነ ልቦና የህዝቡን ፍላጎት የህዝቡን ኢንተረስት ኢንተርቴን እንዲያደርጉ የሚያነሱ ሰዎች ቅድም በተባለው ቅጥያ እየተሰጣቸው በተለያዩ ጫና ሁለተኛ በዛ መድረክ ላይ እንኳን እድል አገኝተው ቢሳተፍ እንዲህ አይነት ሀሳቦች እንዳይነሳ የሚሸማቀቅበት የስነ ልቦና ጫና የሚፈጠርበት ኮንፊውዥን ውስጥ የሚገባበት ሁኔታዎች ነው የተፈጠረው። በማህበራዊ ዘርፉ በጤና በትምህርት የተሰሩ ስራዎች በጣም ከፍተኛ የጥራት ጉድለት ያላቸው ናቸው። የጥራት ጉድለት ናቸው። ለምሳሌ ትምህርት ቤቶች ሊስፋፉ ይችላሉ። ከፍተኛ የትምህርት ተቋማት ሊስፋፉ ይችላሉ። ነገር ግን ጥራት ላይ አልተሰራም። እዛ የሚወጣውን ሰው ለዚህ ለአሁን ቅድም ለሚነሳው ዓለም ላይ ኮምፒት እንዲያደርግ ኢንተርናሽናሊ ኮምፒት እንዲያደርጉ ምሁራን ሰው ኃይል እንዲፈራ ከማድረግ አኳያ በጣም ከፍተኛ ችግር ነው የነበረው። ተማሪዎች 10ኛ ክፍል 12ኛ ክፍል ዩኒቨርሲቲ ገብተው በጣም ከፍተኛ ያው በራሱ ጥረት የሚያደርግ ካልሆነ በስተቀር በዛ በሚቀስመው እውቀት ያን ያህል ብቁ ብለ የምትወስደው አይደለም። ከዚህ አኳያ እነዚህ ሁኔታዎች ተደምሮ የለውጡን እንዲመጣ ለውጡን ለህዝቡ አጠቃላይ የኢትዮጵያን ህዝብ ለለውጥ እንዲነሳሳ እነዚህ ምክንያቶች ተደርጎ ሊወሰዱ ይችላሉ ማለት ነው። ቅድም በተለያየ ቋንቋ የገለጻችሁት የ2010 ስንወስድ የ2010 ለውጥ መጋቢት 24 ላይ የመጣው ለውጥ ትልቅ ተስፋ ይዞ የመጣ ነው። ተስፋ ብቻ ሳይሆን ደግሞ ወደ ተጨባጭ መሬት ወርዶ ህዝቡን የመጣው ለውጥ ያጣጣመ ነው። አንዱ ሊወሰድ የሚችለው ክልሎች በራሳቸው ክልል ላይ በነጻ እያስተዳደሩ ይገኛሉ ማለት ነው። አንዱ በአጋር ተብሎ የተሰየሙ ክልሎችንም ባለቤት ነው ተብሎ የተሰየሙ ክልሎችም እንዲህ አይነት ነጻነት አልነበራቸው። ነገር ግን አሁን ከለውጡ በኋላ አንዱ ትልቁ ሊወሰድ የሚችለው የፖለቲካ ትርፍ ተደርጎ የሚወሰደው ፌዴራል ስርዓቱን በተጨባጭ ተግባራዊ ማድረግ ተጀምሯል። አሁን ቅድም በተባለው መንገድ የዚህ ከተማ ጉዳይ 1 ኪሎ ሜትር አስፋልት ኮንክሪት አስፋልት አልነበረውም። ይሄ ከተማ አሶሳ ከተማ 1 ኪሎ ሜትር ይሄ የነበረውን የሰርፌስ ትሪትመንት የሚባለው የአስፋልት አይነት ነው እዚህ ከተማ ላይ የነበረው። አሁን እየተሰራ ነው፣ አዲስ ነው እየተሰራ አዲስ ከተማ ነው እየሰራን ያለ ነው እንጂ የነበረ ከተማ የማላቅ አይደለም። ሌላ ዲፈረንስ ላይ ይታየው ይችላል፣ ምክንያቱም እዚህ ስራ ስላልተሰራ ማለት ነው። ስራ ግን ማሲቭሊ ነው እየተሰራ ያለው። ሌሎች ወረት ነበራቸው፣ የሆነ ነገር ነበራቸው አሁን ያላቁት ያለው። እኛ ግን ከዜሮ ነው እየገነባን ያለ ነው። የሚቀጥሉ ጊዜ አሁን ያለው ጄኔሬሽን ደግሞ ይሄን ሰርቶ ይሄንን ደግሞ የሚቀጥለው ጄኔሬሽን እያላቁ እያዘመኑ የበለጠ እንዲሰሩበት ማድረግ ይቻላል። ስለዚህ በሌሎች በገጠር አካባቢ እየተሰሩ ያሉ ስራዎች ስፔሻሊ ደግሞ በራሳችን የተፈጥሮ ሀብት እንድንጠቀም ማሽን እዛ ማዕድን ቦታ ላይ ሲንቀሳቀስ ኮንትሮባንድ ነው ተብሎ ማሽኑ ተይዞ በፖሊስ ያሳደዱ በተለያየ ጸጥታ አካላት ያሳደዱ ሰዎች ይታሰሩ ነበር፣ ይቀሙ ነበር። ለውጡ በኋላስ ምንድነው ያደረገው? ወደ ህጋዊ መስመር እንዲመጡ ነው ያደረግነው። ከዛ ምንድነው የተደረገው? የሚመረተው የሚሰራ ሰው ማንንም ሰው
ዝም ብሎ ያለ ፍቃድ መስራት የለበትም። ፍቃድ ሰጥተን ተከታትለን ለአገራችንም ለክልሉን የገቢ ምንጭም ለሀገራችን የኢኮኖሚ ድጋፍ እንዲሆን ለማድረግም ያስቻለ ለምሳሌ ባንክ እንዲገባ ለማድረግ የሚመረተውን ወርቅ ባንክ እንዲገባ ከዚህ በፊት ይገመገም ነበር እንዴ? አይገመገምም፣ አይታወቅም። ሲፈልጉ ያስገባሉ፣ ሳይፈልጉ እንትን ይቀራል ማለት ነው። አሁን ይሄ ፕላትፎርም ይሄ ምቹ ሁኔታ ተፈጥሮ ህዝባችን በማህበር ተደራጅተው ህጋዊ ፍቃድ ወስደው የተለያዩ አነስተኛ ማሽኖች እየተጠቀመ በግራም በግማሽ ግራም ሲናመርት የነበረውን ወርቅ በኪሎግራም እያመረትን አሁን ቅድም በተባለው ደግሞ ሲደመር ደግሞ በኩንታል እየተመረተ ለሀገራችን የኢኮኖሚ እድገት ከፍተኛ ድጋፍ ያደርግ ይሄ በጣም ታሪካዊ የሆነ ሺፍት ነው። የለውጡ መንግስት ከፍተኛ ትኩረት ያደርግ ትምህርት በልጅነት እንደሚባለው ቅድመ መደበኛ ላይ ከፍተኛ ትኩረት እየተሰራ ነው ያለው። እዛ ልጆች ላይ ህፃናት ላይ ካልተሰራ ዩኒቨርሲቲ መግባት ከፍተኛ የትምህርት ተቋማት ጆይን ማድረግ ምንም ትርጉም የለውም፣ ሰርቲፊኬት ተቀብሎ መውጣት ካልሆነ በስተቀር ማለት ነው። ስለዚህ ይሄ ደግሞ ቤዚካሊ አሁን ያለውን የጥራት ችግር አሁን ዓለም እየፈለገው ያለው ተወዳዳሪ የሰው ኃይል ለማፍራት ከፍተኛ ይገዛ ያደርጋል ተብሎ ነው የሚጠበቀው። ከዚህ አኳያ ቅድመ መደበኛ ላይ ከፍተኛ ስራ እየተሰራ ነው ያለው። ኢቭን ተማሪዎችን የመጠነ መቋረጥ የመጠነ መድገም የትምህርት ጥራት ላይ ከፍተኛ ችግር የሚፈጥሩ ጉዳዮች በሚገባ ፕሮግራም በተለያዩ ፕሮግራሞች እየተደገፉ የበለጠ የትምህርት ጥራት ላይ ይሄን በቤኒሻንጉል ላይ በተጨባጭ እየሰራ ነው። በርካታ ትምህርት ቤቶች የሚገባ ፕሮግራም እየጀመሩ ነው ያሉ። ሌሎች የጥራት ጉዳዮች የግብአት ችግሮች አቅማችን በፈቀደ መጠን እያሟላን ያለበት ሁኔታ ነው ያለው። አቅማችን በፈቀደ መጠን አሁን ከዚህ ሙዚየም ቀጥሎ የምንገነባው የዲጂታል ላይብረሪ እዛ ላይ ልጆች ስለ ኤአይ እንዲማሩ እንዲፈላሰቡ ሶፍትዌር ዴቨሎፕ እንዲያደርጉ ተማሪዎች ብቻ ሳይሆን ወጣቶችን ጨምሮ እዛ ላይ ኤክሰርሳይዝ እንዲያደርጉ በፈጠራ ላይ እና ተወዳዳሪ ሆኖ በሳይንስ በቴክኖሎጂ ዘርፍ ላይ እየተላመዱ እንዲሄዱ ማድረግ ያስፈልጋል ማለት ነው። ይሄ ካልሆነ ቅድም በተባለው መንገድ እኛ አካባቢ ያሉ የሚማሩ ልጆች እንደ ሀገርም መወዳደር አይችልም። ዓለም ላይ የመጣ ያለውን የቴክኖሎጂ የኤአይ ጉዳዮች ሊሳተፉ አይችሉም ማለት ነው። ከዚህ አኳያ ይሄም እንደ መንግስት የተጀመሩ ስራዎች በተጨባጭ እየተሰሩ ነው ያሉ። አሁንም በሚቀጥሉት ጊዜያት መሰራት አለበት የሚል እሳቤ ነው ተይዞ ያለው ማለት ነው። ስለዚህ ሀብት እስካለን ድረስ በአንድ ነገር ላይ ትኩረት አናደርግም የሚል ነው የለውጡ መንግስት። በአንድ ጉዳይ ላይ ትኩረት አናደርግም፣ ሁሉ ጋር እየነካካን አገራችን ማበልጸግ አለብን። ስናበለጽገው ደግሞ አሁን ያለው ጄኔሬሽን ብቻ ሳይሆን የቀጣይ ጄኔሬሽን ታሳቢ ያደረገ ስራ መስራት አለብን። ከተለያዩ የፌዴራል ተቋማት ሚኒስቴር መስሪያ ቤቶች ጋር ለዚህ ለወርቅ አምራቾችን 5 ቀን የቆየ ስልጠናዎች 3 ቀን የቆየ ስልጠናዎች እኛም ያዘጋጀናቸው በርካታ መድረኮች አሉ። ሌሎች አካላት ይሄንን ላያዩ ይችላሉ፣ ላይሳተፉ ይችላሉ። የሚመለከታቸው ሰዎች ግን እየተሳተፉ እንደሆነ ማየት ጠቃሚ ነው ማለት ነው። ሌሎ ቅድም በተባለው ከማዕድኑ ቀጥሎ ግብርና እኛም ከ3 ሚሊዮን ሄክታር በላይ በጣም ለግብርና ምቹ የሆነ መሬት ነው ያለን። በዚህ ላይ ቅድም በተባለው መንገድ በዚህ ለውጥ ጊዜ የተገኘው ስኬት ቀላል የሚወሰድ አይደለም። ከ18 ሚሊዮን ኩንታል ተነስተን ወደ 60 ሚሊዮን ኩንታል ነው የገባነው በዚህ አጭር ጊዜ ውስጥ። 18 ሚሊዮን ከለውጡ በፊት የነበረውም ቢሆን በአርሶ አደር ማሳ የሚመረት ምርት አይደለም። ያኔ የነበሩትም የአቅም የሌላቸው ኢንቨስተሮችም ጭምር ተሰብስቦ የሚያመርቱት ምርት ነው የነበረው እንጂ እኛ ህዝብ ቅድም በተባለው በወርቅ በተለያዩ ምክንያቶች በዚያ ላይ ነበረ ትኩረታቸው ግብርና ላይ ያን ያህል ፎከስ። አሁን በየትኛውም ዞን በየትኛውም ወረዳ በቤኒሻንጉል ጉሙዝ ክልል ስትሄዱ የክላስተር ስራው የክላስተር እርሻዎች ታገኛላችሁ። የክላስተር እርሻዎች ይገኛሉ። የበቆሎ ክላስተር፣ የአኩሪ አተር ክላስተር፣ የሰሊጥ ክላስተር፣ የተለያዩ ክላስተሮች ይገኛሉ። ይሄ በአጭር ጊዜ ውስጥ የተገኘ ነው። ስለዚህ ግብርና ስንል እርሻ ብቻ አይደለም፣ ሌሎችም ዘርፎች የአሳው የሌሎችም ዘርፎች ስላለው ስለዚህ የሚቀጥሉት የትልማችንም በዚህ ላይ የጀመርነውን መነሻ የበለጠ ማስፋት አለብን። ከዚህ አኳያ በክልሉ አሁን ከለውጡ በኋላ እየታየ ሁለንተናዊ የመንቀሳቀስ የቢዝነስ እንቅስቃሴዎች፣ የሰው እንቅስቃሴዎች፣ የልማት እንቅስቃሴዎች ተጠናክሮ በሚቀጥሉት አመታት ደግሞ ተጠናክሮ የሚቀጥልበት የሰው ኃይል ላይ ቅድም የተባለው የአመራር አቅም ግንባታ የሌሎች ደግሞ በሳይንስና ቴክኖሎጂ ላይ ወጣቶችን በጥራት እንዲማሩ የማድረግ ስራዎች የበለጠ ተጠናክሮ የሚቀጥሉበት ሁኔታዎች ይፈጠራሉ። በጣም አመሰግናለሁ።